ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዩቲዩብ ቻናል ዝግጅት ክፍል የአክብሮት ሰላምታችንን እያቀረብ በዕለተ ሰኞ የተሰሙ አሁናዊ ሰበር መረጃዎችንና ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ቪዲዮውን ላይክ፣ ሼር በማድረግ መረጃው ለሌሎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። በየዕለቱ የሚወጡ አዳዲስ መረጃዎችና ሰበር ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የኢራን ኒውክሌር ተቋም በአሜሪካ ጥቃት ከፍተኛ ውድመት አስተናግዷል ተባለ። የኢራን ፓርላማ የሆርሙዝ ሰርጥ ነዳጅ ዘይት ማስተላለፊያ እንዲዘጋ ወሰነ የሚሉ ለዕለቱ የመራረጥንላችሁን ዘገባዎች ይዘንላችሁ ቀርበናል። በድጋሚ አብራችሁን ቆዩ። የኢራን ኒውክሌር ተቋማት በአሜሪካ ጥቃት ከፍተኛ ውድመት አስተናግዷል ተባለ። የአሜሪካ መከላከያ ሚኒስቴር የሆኑት ፒት ሄግዝ እና የሀገሪቱ ጦር ኃይል ሊቀመንበር ጀነራል የሆኑት ዳን ኬይን በፔንታገን በጋራ በሰጡት መግለጫ አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው ጥቃት እጅግ ውጤታማና የማይቀለበስ ውድመት ማስከተሉን ገልጸዋል። ባለስልጣናቱ በመግለጫቸው እንደገለጹት ጥቃቱ ለረጅም ጊዜ ዝግጅት ሲደረግበት የነበረና በፕሬዝዳንት ትራምፕ ትዕዛዝ በ3 የኢራን ኒውክሌር ተቋማት ላይ በቢ2 ቦምብ ጣይ አውሮፕላኖች መፈጸሙን አክለው ገልጸዋል። መከላከያ ሚኒስትሩ ሄግዝ እንደተናገሩት ጥቃቱ በፎርዶ፣ ናታንዝ እና አስፋሃን የኒውክሌር ተቋማት ላይ ማነጣጠሩን ገልጸው የኢራን ሕዝብና ወታደሮች ግን የጥቃቱ ኢላማ እንዳልነበሩ ልብ ሊባል ይገባል ሲሉ ተናግረዋል። በጥቃቱ የኒውክሌር ተቋማቱ ወድመዋል ሲሉ ገልጸዋል። ጀነራል ዳን በበኩላቸው ጥቃቱ የእኩለ ሌሊት ድብደባ የሚል ስያሜ የተሰጠው መሆኑን ገልጸው በቢ2 ቦምብ ጣይ አውሮፕላኖች አርብ ዕለት ተነስተው ከ18 ሰዓት በረራ በኋላ ኢላማቸውን መምታታቸውና ግዳጃቸውን በተሳካ ሁኔታ መፈጸማቸውን ገልጸዋል። ጀነራሉ አክለውም በጥቃቱ ወቅት ምንም አይነት መከላከል ከኢራን የሚሳኤል ስርዓት እንዳልገጠማቸው በስፍራው ለተገኙት ጋዜጠኞች ተናግረዋል። ከዚሁ ዘገባ ጋር በተያያዘ ፕሬዝዳንት ትራምፕ በቴሌቪዥን በተላለፈ መግለጫቸው አገራቸው በኢራን ላይ የፈጸመችው ጥቃት በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ መሆኑን ገልጸዋል። ጥቃቱ ማውደም የሚለውን የሚገልጽ ነው ብለዋል። ፕሬዝዳንት ትራምፕ ይህን ይበሉ እንጂ የተባበሩት መንግስታት የኒውክሌር ተቆጣጣሪ ዳይሬክተር ጀነራል ራፋኤል ማሪዮ ግሮሲ የደረሰውን ጉዳት በትክክል ማረጋገጥ እንዳልቻሉ ገልጸዋል። አሜሪካ በኢራን ኒውክሌር ተቋማት ላይ የፈጸመችውን ጥቃት ተከትሎ የሬዲዮ አክቲቭ ጨረር ልቀት ሊከሰት እንደሚችል ገልጸው አሁንም የዲፕሎማሲ በሮች ክፍት በመሆናቸው ድርድር ብቸኛው አማራጭ መሆኑን ዳይሬክተር ጀነራሉ ለጸጥታው ምክር ቤት አስቸኳይ ስብሰባ ተሳታፊ አባል ሀገራት ገልጸዋል። ወደ ሌላኛው የመካከለኛው ምስራቅ ዘገባ ስናልፍ የኢራን ፓርላማ የሆርሙዝ ሰርጥ ነዳጅ ዘይት ማስተላለፊያ እንዲዘጋ ወሰነ። አሜሪካ በኢራን ላይ የፈጸመቻቸውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ የነዳጅ ዘይት ማስተላለፊያ እንዲዘጋ የኢራን ፓርላማ መወሰኑን የኢራን ሚዲያዎች ዘገቡ። የዓለማችን 1/5ኛ የድፍድፍ ነዳጅ ዘይት መተላለፊያ የሆነው የሆርሙዝ ሰርጥ እንዲዘጋ መወሰኑን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ለቻይና ባቀረቡት ጥሪ ውሳኔው ተግባራዊ እንዳይሆን ቻይና ተጽዕኖ ልታደርግ ይገባል ሲሉ ጥሪ አቅርበዋል። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ፣ ምክንያቱም ቻይና ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ናት ሲሉ ሩቢዮ ለፎክስ የዜና ወኪል ተናግረዋል። ሩቢዮ ለኢራን ባስተላለፉት መልእክት ኢራን ይህንን ካደረገች ሌላ አስከፊ ስህተት ነው፣ ለኢራንም ቢሆን ውሳኔው ኢኮኖሚያዊ ራስ ማጥፋት ነው የሚል አስተያየት ሰጥተዋል። የነዳጅ መተላለፊያ መስፈሩ መዘጋት በዓለም የነዳጅ አቅርቦትን በማቃወስ ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን
የዓለም አቀፉ የነዳጅ ዋጋ እንዲያሻቅብ ያደርገዋል የሚል ስጋት እየጨመረ መጥቷል። ክቡራን አድማጭ ተመልካቾቻችን ለዛሬ ከተሰሙ አዳዲስ ዘገባዎች መካከል ለእናንተ ይመጥናሉ ያልናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችንን እናቀርባለን። ጤና ይስጥልን።